ተራኛው የሴቶችን ስሜት እያነሳሳሙ ብሎ ፓስተር ምንኛ የሚለው የቸሬ ማለት ስለ ጡት የሚያወራ ፓስተር ቸሬ ስለ ጡት የሚያወራ አው ቅርብ ጊዜ እሱ ምንድነው የሚለው በራሱ ስልጣን ትቸዋል በራሳችሁ ስልጣን ይሾማሉ በራሳችሁ ስልጣን ደግሞ ይለቃሉ ምን እናርግላችሁ ታዳኛ ምን እንድንደግዝ ነው መጥቶ ምነግረኝ ንግግሩ አምር ፊቱ አምር ምን አይነት ጉደኛ ሰው ብቻ እንደሆነ ጺሙ አምር ፍየል ፊት ወረት ቆሎ ምን ያስጋል ዛሬ የትኛው እምነት ሰው ነው ያስተማረ ያለው እምነት ቤት ሄዳችሁ ምን እንደምትሰሙት እኔ እንኳን ተነስቼ አሁን ስለ ጋብቻ ሳስተምር ይሄ ሰውዬ ግን በቃ ዮሴፍ አስተማሪ ሆነ ይለኛል ዮሴፍ ጋብቻ ወሲብ ነው እንዴ ምን አይነት ጭንቅላት ነው ያለ ግን አንተ ሰውዬ አንተ በቃ አግብተህ ዝም ብለህ ስትወስብ ነው እንዴ የምትውለው ስራ የለህም እንዴ እንደዚህ የሚያስብ ሰው አለ ዮሴፍ አስተማሪ ሆነ ጋብቻ ወሲብ ነው እንዴ ጋብቻ ውስጥ ወሲብ አለ እንጂ ጋብቻ ወሲብ አይደለም ይሄንን እንኳን ማስተማሪ የሚያናዳቸው ሰዎች በቃ ወንጌል አይሰብክም እንዴ ስሙኝ ስሩ ስራ አትናቁ ትንሽ የሚባል ስራ የለም ሊሰራ የማይወድ አይብላ ቤተክርስቲያን የሰነፍ ሰዎች መሰብሰቢያ አይደለም ለምንድን ነው ፓስተር ቸሪ የምሽት ፕሮግራም ያረከው ብትሉኝ የቀን ፕሮግራም ማድረግ አቅቶኝ አይደለም በጠራራ ፀሐይ ቁጭ ብዬ እዚህ ጋር በእኔ አፍ በእኔ አንደበት እዚህ ጋር የሆነ ነገር ማውራት ብጀምር ይሄ ቦታ ይበቃል ማቃል ምን ልትበላ ነው ቀንኔ እዚሁ አውዬ እኔን ልትበላኝ ነው ለምን መሰል አይሆንማ የሌሊት ስራ የለን እንደ ሰው ሀገር ሌሊት 3 ሰዓት ሳይሆን ነው ሰው ቆጥ ላይ የሚወጣ ሌሊት የሚሰራ ቢሆን እሺ ቀን ሰበስባለሁ ቀን ቸርች ካዋልኩ ማታ ምን ልትበላ ነው እርስ በርስ ባልና ሚስት ሊበላሉ ማለት ስሩ እንግዲህ እንደ ገቢ ጉተማ ያሉ ሐሰተኛ ነቢያት ፓስተር ቸሪን የሚጠሉባቸው ብዙ ምክንያቶች አሏቸው ከነዛ ውስጥ ሁለት ዋናዎቹን ልናገር ሁለት ዋናዎቹ የመጀመሪያው ፓስተር ቸሪ ለኦርቶዶክስ ተዋሕዶ ቤተክርስቲያን ጥሩ መልከታ ስላላቸው ጥሩ መልከታ ስላላቸው እነዚህ ገቢ ጉተማ ምናምን መሰሎቻቸው ያሉ ሐሰተኛ ነቢያት ይጠሏቸዋል ለምን ለነሱ እንደ አንድ መስፈርት ያስቀመጡት በእነሱ እምነት እንደ አገልጋይ እንደመሆን ለመሆን በነ ገቢ ጉተማ መልከታ እንደ አንድ መስፈርት ያስቀመጡት ለኦርቶዶክስ ተዋሕዶ ቤተክርስቲያን ጥላቻ እንዲኖራቸው መፈለግ ነው ዋና መስፈርት ነው እሱ የመጀመሪያው ለፓስተር ቸሪ ደግሞ ጥሩ መልከታ ነው ያላቸው ያን አይፈልጉትም እነ ገቢ ጉተማ መስፈርት አድርገውታል በቃ ጥላቻ ነው መሳደብ ነው ማንቋሸሽ ነው ምናምን እንዲህ አይነት እይታ ያላቸው መልካም ያልሆነ ባህሪ ያላቸው ሰዎች ናቸውና እንደ አንድ መስፈርት እሱን አስቀምጠውታል ፓስተር ቸሪ ደግሞ ያን ያሟሉ ጥሩ መልከታ ነው ያላቸው ጥላቻም የላቸውም ምናምንና እሱን አይፈልጉትም እነዚህ እነ ገቢ ጉተማ ምናምን ማለት ነው ሌላኛው መስፈርት ደግሞ እብድ መሆን ነው ልክ እንደነሱ ማለት ይሄ መድረክ ላይ ወጥቶ ምናምን ይሄ እንደዚህ ከሰማይ ይወርድልሃል እንትን ምናምን ማለት መጨፈር መቀወጥ ምናምን ይሄ ያለ ዓለማዊ መሆን ነገር እሱን ነገር እንዲኖራቸው ይፈልጋሉ የፔንቴኮስታል ምናምን አይነቶች አለ አይናቸውን ጨፍነው እየጮሁ ምናምን ከሰማይ የሆነ ነገር ወረደ ምናምን አይነት አካሄድ መሄዱት ያን ደግሞ አያደርግም ፓስተር ቸሪ በስርዓት ቁጭ አድርጎ ምናምን ነው የሚያስተምራቸው ምናምን የተረጋጋ ነው ምናምን ያን አይፈልጉትም እና ይተቻቸዋል እነዚህንም ደግሞ እንደዚህ የሚያደርጉትንም ይተቻቸዋልና ያናዳቸዋል ገቢ ጉተማና መሰሎቻቸው በቃ በእብደት በጩኸት በምናምን ነው የሚያምኑት እንጂ ሊቁጭ ብሎ በስርዓት በመማማር ምናምን እና ሰው ሰርቶ ማግኘት አለበት ሳይሆን ከሰማይ ይወርድለት ብለው ነው የሚጠብቁት እነዚህ ገቢ ጉተማ ምናምን ከሰማይ ይወርድልሃል ምናምን ነው ሰርተ ምናምን ትንትላለህ ለወጥ አይደለም ዱብ ይልልሃል አይነት ምናምን ነውና ይሄ አስተሳሰብ አይስማማቸው ፓስተር ቸሪ የሚሰብክበት መንገድ ምናምንና ለዛ ነው እንደዚህ የሚሰድበው ምናምን የሚያንቋሽሸው ምናምን በዚህ ልክ ማለት ነው ሊያነሳደበ ምናምን እያለ እዚህ ጋር ደግሞ መልሶ ለዚህ ስነ ምግባር ብልሹነት የምታዩት ነውና በዚህ መልኩ ነው አካሄዳቸው አሁን ከሰው ልጅ ጋር ብዙ እየተግባባው አይደለም
ለምን የሰው ልጅ ጭካኔው፣ ስግብግብነቱ፣ አለመታመኑ፣ አታላይነቱ፣ ዘረኝነቱ፣ ኢሳባይነቱ፣ ክህደቱ፣ አስመሳይነቱ ተቀጥቅጬ ተነግሬ ተብዬ ተከድቼ ተታልዬ ተጎድቼ ብዙ እድል ለሰው ልጅ ሰጥቼ ከጨረስኩ በኋላ እኔ ጋር ያሉትንም ታርሜ ካስተካከልኩ በኋላ መጨረሻ ላይ ሰው አለቀብኝ። የዚህ ቪዲዮ ርዕስ ሰው አለቀብኝ ነው። ይህን ቪዲዮ ሪፖስት በማድረግ ጀምሩት። አበድሻት በሉኝና ከሰው ልጅ ከሂውማኒቲ ልማር የምችለው ነገር እኔ እያለቀብኝ ነው። በተለይ ደግሞ ከኢትዮጵያዊ ይመስለኛል ዝግመተ ለውጥ ላይ ነው ያለሁት። ከኤክስተርናል ኖሌጅ ወደ ኢንተርናል ዊዝደም እያዘገምኩ እንደሆነ ነው የሚሰማኝ። ከውጫዊ እውቀት ወደ ምንድነው የጥበብ ሽግግር እንበለው፣ ከመጽሐፍ ከትምህርት የምማረው ሳይሆን በአሁን ላይ ከግል ተሞክሮ፣ ከጥልቅ አስተያየት፣ ከነፍስ ንቃተ ህሊና ነው ትምህርት ላገኝ የምችለው። ምን ነው ማኛ እንደዚህ የጠነከረ ነገር ተናገርሽ ትሉኝ ይሆናል። በአባባል ደረጃ ብዙ የሰው ተኩላዎች በህይወቴ ውስጥ ስላለፉ ነው። ታዲያ የዚህ የተኩላን ባህሪ ታውቁታላችሁ? ከሰው ወይስ ከተኩላ? አንዴ እንስሳ ነው። በእኛ አመለካከት አያስብም። ዛሬ ሰው ከተኩላ ንጽጽር ልሰራ ነው። ተኩላ በመንጋ ይንቀሳቀሳል። በፓክ አመራር ተዋረድ አለው፣ ሄራርኪ ያለው። አልፋ አለ የመንጋው መሪ፣ ቤታ አለ ከመሪው ቀጥሎ ያለውን ስልጣን የሚወስድ፣ ኦሜጋ አለ የመንጋው ተከታይ። እርስ በእርስ በጩኸት ይግባባሉ። ጆሯቸውን ከፍና ዝቅ በማድረግ በክብርና በታማኝነት ምልክት ያሳያሉ። በዚህ ዝርያ የተኩላ ወይም ደግሞ የወፍ መደብ ውስጥ ዘበኞች አሉ፣ ቡድን ጠባቂዎች፣ አዳኞች አሉ፣ ቤቢሲተርስ አሉ። ህጻናት ለብቻቸው አይተውም። ሞግዚት አለ፣ አንድነት አለ፣ ህብረት አለ፣ ትስስር አለ። ንጽጽሩን ልጀምር ነው። የዚህ ዝርያ ቀበሮ ወይም ደግሞ ወፍ ሲንቀሳቀስ 5 መደብ ክፍፍል አለው። የመጀመሪያው መደብ ላይ የመጀመሪያው መሪው ያረጁና የታመሙ ወደኋላ እንዳይቀሩ ቢጠቁም ኖረዋልና ለመሞት የተዘጋጁ ያረጁት ከፊት ይቀድማሉ ማለት ነው። ተመልከቱ፣ ያረጁትን ከፊት ይቀጥልና ከጠላት ሌላውን ለማዳን ከፊት ያሉት መስዋዕት ከሆኑ ሁለተኛው መደብ ላይ ያሉት ደግሞ ከነሱ ቀጥሎ ሁለተኛው ምድብ ላይ ወጣትና ጠንካራና ፈጣንና ንቁ የሆኑ ጠባቂዎች ቀጥለዋሉ ማለት ነው። በሶስተኛ ደረጃ ዋናው ሴቶችና ህፃናት የነገው ትውልድ ፓፕስ ሁሌም በጥበቃ የሚንቀሳቀሱ የመጪው ትውልድ ጥንቃቄ የሚደረግላቸው ናቸው። አራተኛ መደብ ላይ ያሉት ወጣትና ጠንካራ ጥበቃ የሚወጣቸው ከኋላ ለሚመጣ ጠላት መከላከያ መሆን የሚችሉ ወጣቶች ናቸው። ታዲያ መሪው የቱ ጋር ነው ትሉኝ ይሆናል። አምስተኛ ላይ እዚህ የምትመለከቱት ወደኋላ የቀረ ብቻውን የቀረው አንድ ሰው ብቸኛው ቀበሮ የተረጋጋ ተመልካች ስሜቱን የገዛ ይህ ነው መሪው ንጉሱ ማለት ነው። እሺ አሁን በተኩላ መደብ እንጠያየቅ። ሽማግሌዎች ለሐቅ ለመሞት ከፊት ናቸው ወይ? ወጣቶች ለሀገር ደህንነት እየሰሩ ነው ወይ? ህፃናትና ሴቶች እየተጠበቁ ነው ወይ? ለህፃናትና ሴቶች ዘብ የሚቆሙ ወጣቶች ናቸው፣ መሪዎች ናቸው፣ ዜጎች ናቸው ያሉን ወይ? ህዝብ እንደ ህብረተሰብ አንድ ላይ እየተጓዘ ነው ወይ ነው ወይ? እና ሰው አላለቀብኝም። ከእንግዲህ እኛ ከሰው እንማር ወይስ ከእንስሳ? አው